He's blessing you. Kiss. Hey. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። አሾ ስፒድ ወደ ኢትዮጵያ መምጣቱ በጣም ብዙዎችን እያነጋገረ ይገኛል ማለት ነው። በቅድስት ሥላሴ ካቴድራልም ያደረገው ተግባር ብዙዎችን ባለማዕተቦችን አስቆጥተዋል ማለት ነው። እናንተም ቪዲዮን በመመልከት ሪአክታችሁን ኮሜንት ለማስቀመጣችሁ እንዳትረሱ፣ ምላሻችሁን ኮሜንት ላስቀምጡልኝ ኦርቶዶክሳውያን። በሁለተኛ መረጃችን የሚሆነው አዶናይ በአሾ ስፒድ እና በኢትዮጵያ አሾ ስፒድ ያደረገው እጅግ አነጋጋሪ የሆነ ጉዳይ አለ ማለት ነው። ሶሻል ሚዲያውን እጅግ አነጋጋሪ ሆኗል። እናንተ ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። Hey. Thank you. Some? Yeah, he said kiss. Oh. What is this? What is this? He's blessing you. He's blessing me? Oh, bless me. Oh, he's saying. I think he's blessing me. Yeah, you got to explain to me what's going on. This is one of the oldest churches inside Ethiopia. እንግዲህ አይሾ ስፒድ ወደ ኢትዮጵያ መጥቷል። እንግዲህ ወደ ኢትዮጵያ መምጣቱ ብዙ መልካም ነገሮች አሉት። ነገር ግን ከዚህ ጋር ተያይዞ አይሾ ስፒድ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ሆነው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል መምጣቱና በዛም ካህናት አባቶቻችን ልብሰ ተክህኖ ለብሰው መስቀል ይዘው ቅዱሱን ወንጌል ይዘው ዣንጥላ ይዘው አቀባበል አድርገውለታል። እንግዲህ ይህ እንዲህ አይነት ቤተክርስቲያን ባይዘዌ ስርዓት ያላት ቤተክርስቲያን ናት፣ በስርዓት የምትመራ ናትና እንግዲህ እንዲህ አይነት አቀባበሎች ለግለሰቦች እንዴት ነው? ከምን አንጻር ነው? ከስርዓተ ቤተክርስቲያን አንጻር ለግለሰቦች ለታዋቂ ሰዎች ለቪው ተብሎ እንዲህ አይነት ስርዓት አላት ወይ ቤተክርስቲያኒቷ በእንዲህ አይነት ሁኔታ የምትቀበለው? ምክንያቱም እንዲህ አይነት አቀባበሎች ለብፁዓን አበው ሊቃነ ጳጳሳት እንዲሁም ደግሞ ለቅዱስ ፓትርያርኩ ብቻ የሚገባ አቀባበል ነው። ከዚህ ጋር ተያይዞ እንዲህ አይነት አቀባበሎች ከቤተክርስቲያን ስርዓት ጋር በምን አይነት ሁኔታ ይታያል? እንግዲህ ወደዚህ ካቴድራል መጥቶ ማንኛውም ሰው እንግዲህ ወደ ቤተክርስቲያን መጥቶ መሳለም፣ መጎብኘት፣ ማየት ይችላል። ከየትኛውም ዓለም የመጣ ሰው ማለት ነው። እንግዲህ ይህ ሰው ወደዚህ ቤተክርስቲያን ሲገባ አትሊስት ቤተክርስቲያኒቷ ስርዓት እንዳላት ተደርጎ በስርዓት ተነግሮት ስርዓተ ቤተክርስቲያንን ጠብቆ እንዲገባ ነጠላ ለብሶ እንዲገባ ቢደረግና ይህንን ዓለም እንዲያየው ቢደረግ መልካም ነበር። መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ያውቃታል። ምናልባት የማያውቁት ሰዎች በዚህ ሰው አማካኝነት ሊያዩ ይችላሉ። ግን ይሄንን አይነት አቀባበል ስናደርግስ ተገቢ ነው ወይ? ከምን አንጻር ነው ይሄ የተደረገው የሚለው ግራ ያጋባል። ምክንያቱም ትዝ ይላችኋል ለቢዮንሴ የነበረው አቀባበል በርካታ ትችቶችን ሲያመጣ በርካታ ነገሮችን እንዳስከተለ የምናስታውሰው ነው። ዛሬም ደግሞ ለዚህ ልጅ መደገሙ እንዲህ አይነት መደረጉ አግባብ ነው ብዬ አላስብም። በተለያየ መንገድ አቀባበል ብናደርግለትና የቤተክርስቲያኒቷን ስርዓት ብናሳየው በቤተክርስቲያኒቱ ውስጥ ያለውን ነገር ብናስጎበኘው የተሻለ ነው ብዬ አስባለሁ። እስቲ እናንተስ በዚህ ዙሪያ ላይ ምን ትላላችሁ? ነገር ግን ወደ ኢትዮጵያ መምጣቱ ኢትዮጵያ ምን እንደሆነች፣ ኢትዮጵያ ምን አይነት ባህል እንዳላት፣ ኢትዮጵያ ምን አይነት ሴት እንዳላት በርካታ ነገር ኢትዮጵያ ውስጥ ያለውን ነገር ለዓለም ያሳያል። ይህ እጅግ ደስ የሚለው ነው። ቤተክርስቲያን ግን ዓለማዊ አይደለችምና ለታዋቂ ሰዎች ለተጽዕኖ ፈጣሪ ሰዎች ታዋቂ ላልሆኑ ደግሞ ተጽዕኖ ለማይፈጥሩ ሰዎች የሚደረግ አቀባበል ስርዓት እንደሌላትም መገንዘብ ያስፈልጋል ብዬ አስባለሁ።
ጸንተናል በመግደል ጽድቅ የለም ሞተን ግን ኖረናል። ኢትዮጵያውያን እንችላለን። እጅግ አስገራሚ ነው። የኬንያን ሪከርድ ሰብረነዋል። ታዲያ ኢትዮጵያውያን የኬንያን ሪከርድ ስንሰብርም እንግዲህ ስፒድ እንደምትመለከቱት ይህ የምትመለከቱት ሪአክሽን አሳይቶ ነበረ። እስኪ ተመልከቱት። እስኪ I think Ethiopia did it. Yes. Whoa. Let's go. That is crazy. እንግዲህ እንደተመለከታችሁት ስፒድ በኢትዮጵያውያን እጅግ ተደንቋል። ኢትዮጵያውያን የኬንያን ሪከርድ እጅግ በአስገራሚ ሁኔታ መስበራቸው ራሱ እንግዲህ ስፒድ በላይቭ ላይ አረጋግጧል። በዚህም ስፒድ በኢትዮጵያውያን እጅግ ተገርሟልም ተደንቋልም። ታዲያ ስፒድ ኢትዮጵያ በገባ በ4 ሰዓታት ውስጥ ብቻ ከ260 ሺህ በላይ ሰብስክራይበርስ ማግኘት ችሏል። ታዲያ በዚሁ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉ። የኢትዮጵያው ተጽዕኖ ፈጣሪው አዶናይ ለኢትዮጵያው አይሾ ስፒድ ላደረገው ነገር ምስጋና ይገባዋል ሲሉ በዚህ ሰዓት እጅግ በርካታዎች እየገለጹ ይገኛሉ። የኢትዮጵያው አይሾ ስፒድም ስፒድን እንዲያገኝ ካወቀው ጊዜ ጀምሮ እንግዲህ አብሮት ሲለፋና እንደ ዋናው ስፒድ እንዲሆንም ሲመክረው ነበረ። አዶናይ እንግዲህ የዛሬው ቦታ ላይ እንዲገኝ ለፍቶለትም ነበር። በመጨረሻም ተሳክቶለት ዛሬ የኛው ስፒድ ምንም እንኳን የቋንቋ ችግር ቢያጋጥመውም ከዋናው ስፒድ ጋር እንግዲህ አብሮ ላይቭ ስትሪም ማድረግ ችሏል። አዶናይ የኢትዮጵያው ስፒድን በቋንቋ ተቸግሮ ሲርበተበት እያስተረጎመ ሲያግባባው ሲሞክር ታይቷል። እንግዲህ ለዚህ ልፋቱ ነው በርካቶች ምስጋና ይገባዋል ሲሉ እየገለጹ የሚገኙት። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አካፍሉኝ። ታዲያ በዚሁ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉ። የኢትዮጵያው ተጽዕኖ ፈጣሪው አዶናይ ለኢትዮጵያው አይሾ ስፒድ ላደረገው ነገር ምስጋና ይገባዋል ሲሉ በዚህ ሰዓት እጅግ በርካታዎች እየገለጹ ይገኛሉ። የኢትዮጵያው አይሾ ስፒድም ስፒድን እንዲያገኝ ካወቀው ጊዜ ጀምሮ እንግዲህ አብሮት ሲለፋና እንደ ዋናው ስፒድ እንዲሆንም ሲመክረው ነበረ። አዶናይ እንግዲህ የዛሬው ቦታ ላይ እንዲገኝ ለፍቶለትም ነበር። በመጨረሻም ተሳክቶለት ዛሬ የኛው ስፒድ ምንም እንኳን የቋንቋ ችግር ቢያጋጥመውም ከዋናው ስፒድ ጋር እንግዲህ አብሮ ላይቭ ስትሪም ማድረግ ችሏል። አዶናይ የኢትዮጵያው ስፒድን በቋንቋ ተቸግሮ ሲርበተበት እያስተረጎመ ሲያግባባው ሲሞክር ታይቷል። እንግዲህ ለዚህ ልፋቱ ነው በርካቶች ምስጋና ይገባዋል ሲሉ እየገለጹ የሚገኙት። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አካፍሉኝ። ታዲያ በዚሁ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉ። የአይሾ ስፒድ ጉብኝት በኢትዮጵያ ቀጥሏል። ሲጠበቅ የነበረው ነገር ሆኗል። ይህም እንግዲህ አይሾ ስፒድ መሳይ ወንድሙን ኢትዮጵያዊ ወንድሙን አግኝቶታል። በዚህ መንገድ የነበራቸው ሪአክሽን እጅግ በጣም ለየት ያለ ነበር። እሱ ብቻ አይደለም ሌላም ሰርፕራይዝ ነበር። እንደሚታወቀው አይሾ ስፒድ በዚምባብዌ በነበረው ቆይታ ሌላ እሱን መሳይ ወንድሙን አግኝቶት ነበር። ፍጹም ያልጠበቀ ነገር ሆኗል። ቪዲዮውን ተመልከቱ። ልጋብዛችሁ። አሁን እዚህ ጋር የሚፈጠረው ነገር እንደምትመለከቱት የዚምባብዌ ውስጥ ነው የሚመስለው ነበር። በመሃል እንግዲህ እሱ ድንገት ተገኝቷል፣ አዲስ አበባ ተገኝቷል። እሱም በሚገርም ሁኔታ እንግዲህ ትሪፕል ሆነዋል ማለት ነው። 3 አይሾ ስፒዶች ሆነዋል ተገኝተዋል። በአፍሪካ ውስጥ ብቻ የሚገኙ ጠቅላላ ውስጥ ነው የሚመስሉ 2 አይሾ ስፒዶች ተገኝተዋል። የትኛው የሱን ይመስላል? እሱን እንግዲህ ኮሜንት ላይ ያሳውቁኝ። በዚህ መልኩ እንግዲህ እጅግ በጣም ደስ የሚል ጊዜን አሳልፈዋል። በመጨረሻም እንግዲህ ሁለቱን አስማምቷቸዋል ቻሌንጅ ካረጋቸው በኋላ። በዚህ መልኩ እንግዲህ ጉብኝቱ እየቀጠለ ይገኛል። አዲስ ነገር ካለ መለስ ይሆናል። መልካም ቀን ይሁንላችሁ። የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በትግድካ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዓመታዊ የቅድስት ሥላሴ በዓል ነገ ይከበራል ማለት ነው። ኦርቶዶክሳውያን ሁላችሁም ለቅድስት ሥላሴ ለዓመታዊ ክብረ በዓል በሰላም አደረሳችሁ እያልኩኝ መልእክቴን አጠቃልላለሁ። ሀገራችን ኢትዮጵያ ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።